እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ምንም ማድረግ አይቻልም። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ ለእሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። Lalu bobo wajib paham itu dah tu. Ini jalan sekali. ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። ምድር ትገለበጣለች እንጂ እኔ እናንተ እዛ ኬጅ ውስጥ አንገናኝ አንቀርም። እንዴት ናችሁ? ደህና ናችሁ? እኔ ግጥሚያ ውድድር እንዳለኝ ታውቃላችሁ። ከበቀሉ ጋር ግጥሚያ እንዳለኝ ታውቃላችሁ። የበቀሉና የኔ ውድድር ይወላችሁ ሪንግ ውስጥ ያለ ግጥሚያ አይባልም። ስፖርታዊ ውድድር ነው እንጂ የጥላቻ ውድድር ወይም እኔና እሱ ጸብ ስላለብን አይደለም። እዛ ጋር እኔ ወይ አሸነዘረውና ከዛ አንስቼ አቅፌ ምናምን የሚያልቅ ነው ማለት ነው እንጂ ለዘላለም የሚቆይ ድብድብ እንትን ጥላቻ አይደለም። ስፖርት ላይ ሁሌ ውድድር ማለት ስፖርታዊ ውድድር ነው እንጂ እኔና እሱ አሁን ብዙ ነገር እናወራለን አይደል? ሶሻል ሚዲያ ላይ እንደዚህ ምናምን ብዙ ነገር እናወራለን። ግን እኔና እሱ የምናደርገው ውድድር ስፖርታዊ ውድድር ብቻ ነው ማለት ነው። ስፖርታዊ ጦርነት ታሸንፋላችሁ። ይህ ማለት እናንተ አሁን ትምህርታችሁ እየተማራችሁ ፉክክር ማድረግ ማለት ነው። አንደኛ ለመውጣት ፉክክር እንደማድረግ ነው። ህይወትን ለማሸነፍ ፉክክር ማድረግ ማለት ነው። ገብታችኋል አይደል? ስለዚህ በህይወት ስትኖሩ እናንተ አሁን ስፖርተኞች ናችሁ። እዚህ ውስጥ ዶክተር፣ ወደፊት ዶክተር፣ ፓይለት፣ ኢንጂነር፣ ጠቅላይ ሚኒስትር፣ ፕሬዝዳንት፣ ነጋዴ ብዙ ነገር ሊኖር ይችላል አይደል? በህይወታችሁ ጥረት አድርጋችሁ ማሸነፍ አለባችሁ። መልእክቱ የኔና እሱ ውድድር እንደዛ ነው። መልእክቱ በህይወታችሁ ሁሉም በተገኛችሁበት መድረክ አሸናፊ መሆን ማለት ነው። ያን ብቻ ሳይሆን ሀገራችሁ ደግሞ በደንብ መውደድ፣ ሀገራችሁ መግለጽ። ሀገር መግለጽ ብቻ ነው ባለንበት ዘርፍ በተሰማራንበት። እናንተ አሁን ተማሪዎች ናችሁ። በትምህርታችሁ አንደኛ መውጣት ለትምህርት ጥረት ማለት ቤተሰብ ማክበር፣ ወላጅ መታዘዝ፣ ለህፃናት ማዘን፣ ታላላቆቻችሁ ማክበር። እንደዛ ስታደርጉ ህይወታችሁ ይቀየራል ማለት። ግን እርስ በርስ የምትጣሉ ከሆነ ማይሆን ማይረባ ማይጠቅም ነገር የምትሰሩ ከሆነ ህይወታችሁ አይቀየርም ማለት ነው። እናንተ አሁን የወደፊት የኢትዮጵያ ተስፋ ናችሁ። እንኳን አይደል? ስለዚህ የኢትዮጵያ ተስፋ ስትሆኑ አሸናፊነት ነው ሁሌም አይምሯችሁ ውስጥ አሸናፊነት። እኔ አሁን ከበቀሉ ስገባ ላሸንፈው ነው ማለት ነው። እንኳን አይደል? ህይወት ማሸነፍን ይፈልጋል ማለት ነው። በትምህርት አንደኛ መውጣት እንኳን አይደል? ወላጅ ማክበር፣ ወላጆቻችሁ ማክበር፣ መታዘዝ። ስፔሻሊ እናት አባቶቻችሁ በጣም አስተማሪዎቻችሁ መታዘዝ። እንደዚህ ካደረጋችሁ ያው ስለኛ ዓለም ሙሉ ያወራል አይደል? ስለኔ
ስለ በቀሉ ስለ ሌሎች ዓለም ያወራል አይደል? ስለ ሌሎች ስለ ዶክተሮች ስለ ጠቅላይ ሚኒስትሩ ስለ ሁሉም ዓለም ያወራል። ለምን ይመስላችኋል? ህይወትን ስላሸነፉ ነው። እናንተም ህይወታችሁ አይምሯችሁ ላይ ይሄ ነው መኖር ያለበት ማለት ነው። በቀሉ ግን ቀኗ ደርሷል አይደል?